ገንዘብ ታክስ አልከፈልክም ነው። ታክስ አልከፈልክም አሽሽታል አይነትም ነው። ዳላስ ቴክሳስ ታስሯል። ይቆይ ይፈታል አይፈታ ይችላል። ዋናው ግን መረጃችን እዚሁ ቴክሳስ እኛ ያለንበት ነው። የታሰረው ኤርፖርት ላይ ነው የተያዘው። ጀዋር መሐመድ ታስሯል። እውነት ነው። የሚዲያ ሽፋን ያልሰጠውት ምንም ስለማይጠቅም ነው። ከሱ አንገብጋቢ በትግራይ ረሃብ እያሉ ደግሞ አሁን ወያኔዎች ለመምጣት እየሰሩ ስለሆነ ለዚህ ነው እኔ የጀዋር ጉዳይ የኔ ጉዳይ አይደለም። አንድ ጽንፈኛ አክራሪ እስላም ነው ታስሯል። ነገ ሊፈቱ ይችላል አናውቅ። ዋናው ግን ጀዋር መሐመድ ዳላስ ቴክሳስ ኤርፖርት ላይ እንደታሰረ ወዲያው ነው እኔ ዜናው ይመጣልኝ። ወዲያው ገና ካቴና ሲያስገቡበት እኔ ጋር በፎቶ ነው የመጣ። ኤርፖርት ሰው የሚሰራ ሰው ስላለኝ ማለት ነው። ስለዚህ ጀዋር መሐመድ ልክ ነህ፣ ሐቅ ነው። ዳላስ ቴክሳስ የሚባል ዳላስ ከተማ ነው የተያዘው። እዚያ ደግሞ ቤዙ በደንብ ቤዝ አለው። ይሄ ነው እኛ ጀዋር ታሰረ አልታሰረ ምንም ደንታችን አይደለም። ፈቱት አልፈቱትም አያገባም። ግን አሜሪካ ራሷ ታውቃለች የሙስሊም ጽንፈኛ ጋር እንደሚሰራ ከደረሰችበት ያበቃለታል፣ አይወጣም። ግን ጀዋር መሐመድ ዳላስ ቴክሳስ ነው የታሰረው፣ ከኤርፖርት ነው የታሰረው። አይ አለው ካለ ወጥቶ አሁን ያሳየን። አሁን ቲክታክ ይገባል። አይ አለው ብሎ ያሳይ። ከታች ምስቅና መገለፍት ጀዋር መሐመድ አለው ካለ ያሳየን። እኛ የምናውቀው ግን እንደታሰረ ነው። ጀዋር ይፈታ የማውቀው ነገር የለም። መታሰሩን ግን አውቃለሁ። የት ነው የታሰረው? ቴክሳስ ዳላስ ነው። ከኤርፖርት ነው የታሰረው። እስካሁን አልተፈታም። አይ አለው ካለ አሁን ወጥቶ አይ ሞጣ የሚባል ውሸት ነው ይሄው አለው ብሎ ይውጣና ያሳይ። ያኔ እኔ ደግሞ ወይ ፈቱህ ወይ ምናምን ብዬ እመጣለሁ። እኔ ግን ያለኝ መረጃ ዳላስ ቴክሳስ ላይ እንደታሰረ ነው። ሁልጊዜ ስናጋልጥ አታምኑም። ከዚያስ ትመጡና ምንድን ነው የምትሉት? ሞጣ ብለህ ነበር ትላላችሁ። ስለዚህ እኔ አወረዳቸው። እስኪ አንዴ ኮፕሊንግ ሼር ታብታብ አንዴ እስኪ እኔ እስከማውቀው ድረስ ዳላስ ቴክሳስ ላይ ጀዋር መሐመድ ታስሯል። የተከሰሰው ክስ ነበር። ለአይሬስ በሚሊዮን ዶላር የሰበሰበውን ታክስ አልከፈልክም፣ ታክስ የሌለው ገንዘብ ስታዘዋውር ይዘናሃል ነው አልተባለም። መንግስት ገልብጣል ምን ብለው አልጠየቁት። ለምን እንዋሻለን? የታሰረው በታክስ ጉዳይ ነው ለጊዜው። ነገ ሰው የሚያመለክትበት አማራው ጀግና ሆኖ ያስጨፈጨፈውን አማራ ደግሞ ያን ብለው ካመጡበት ሌላ ጉዳይ ነው። ክሱ ሊቀጥል ይችላል፣ ሌላ ሊጠፍቅበት ይችላል። ዛሬ ላይ ግን ጀዋር መሐመድ የታሰረው በታክስ ማጭበርበር ክራይም ነው። ይሄም በጣም ከባድ ወንጀል ነው። አሜሪካን ሀገር ታክስ ማጭበርበር የመጨረሻው ወንጀል ነው። ሰው ከመግደል በላይ ነው። ባይዘው ታክስ ማጭበርበር አይቻልም። ይችን ሀገር ያሳደጋት ታክስ ነው። መንገዱ የሚሰራው በታክስ ነው። መብራቱ የሚዘረጋው በታክስ ነው። ምግብ የሚበላው በታክስ ነው። ነዳጅ የሚገዛው በታክስ ነው። ኢንተርኔት የሚሰራው ታክስ ነው። ፕሬዚዳንቱ ደሞዝ የሚከፈለው በታክስ ነው። የምታዩት ጠቅላላ ህዝቡ በታክስ በሚሰበሰብ ገንዘብ ነው ልማት የሚደረገው። ስለዚህ ታክስ አሜሪካን ሀገር በላ ማለት ታክስ አጭበረበርክ ማለት የመጨረሻ ወንጀል ነው። በዚህ ነው እኔ የማውቀው ጀዋርን። ከዚህ በላይ እኔ ሽፋን ልሰጠው አልፈልግም። ወደ ዋናው ነገር እመጣለሁ። የዛሬው አጀንዳችን ወደ ዋናው ነገር ነው። እንግዲህ አቶ ወርቁ አይተነው የአማራ ኩራት ነው። በጣም በግሌ በጣም የምወደው ሰው ነው። ከብሪጅስቶን ጀምሮ ሌሎቻችሁም እንወደዋለን።